ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ከባሚያ እንለዋለን እኛ እዚህ ማዳም ቅመሞች፣ ግን ኦክራ ነው እንግሊዘኛው። በኢትዮጵያ አላውቅም ምን እንደሆነ፣ ኢትዮጵያ ሳለው አላውቀውም የነበረ ይሄን ነገር ማለት ነው። ለማንኛውም ይሄንን በዚህ መልኩ ሴትዮዋን ባሚያ ብዬ ሳዛት ይሄን ሁሉ ይዛ መጣችና ቁጭ ብዬ ስቀነጥስ ነው ምናምን ዋልኩኝ። በዚህ መልኩ አጠብኩት። ለምንድን ነው የፈለኩትኝ? ቆንጆ ነው ለውስጥ ለጤና ለቆዳ ምናምን ብለውኝ እሱነን እንትን ብዬ ልጠጣው ነው ለመጠጥ ላዘጋጀው ነው። ግን ብዙ ይዛ መጣ ስለነበረ ሰው እንዳይበላሽ በዚህ መልኩ አዘጋጅቼ ቆንጆ አድርጌ በጣም ካጠብኩት በኋላ ለይኑ በጣም ብዙ ነው የነበረውና ቆንጆ አድርጌ ካጠብኩት በኋላ ያው እኔ ምንድነው ያሰብኩኝ ይሄን ሁሉ መቼም አልጠጣውም፣ ትንሽ ነው የሚበቃው። ስለዚህ ፍሬዘር ላስቀምጠው ወሰንኩና ያው በምግብነት በወጥ መልኩ እንጠቀመዋለን ከዶሮ ጋር ከስጋ ጋርና በዚህ መልኩ እያጠብኩት ትገኛለውና ብዙዎቻችሁ ደግሞ ይሄን ባሚያን ታውቁታላችሁ። እኔ በጣም ነው የምወደው፣ ምግቡን በጣም ነው የምወደው። ግን አሁን ላይ ቲክቶክ ደግሞ እንደዚህ በቃ ከትፈው ምናምን እንትን ውስጥ አድርገው ውሃ ጠጡ ተብሎ እሱ ደግሞ ሳይ ለምን አልሞክረውም ለጤና ጥሩ ከሆነ ሆዴንም እኔንም ወጋ ያረገኝ ነው ብዬ በዚህ መልኩ ይሄንን አዘጋጀውኝ። በዚህ መልኩ እየከተፍኩ እገኛለሁ። ምክንያቱም ለጤና ጥቅም ከሆነ በጣም ብዙ ሰው ደግሞ እንትን የሚለው ከሆነ ያው የሆነ ትርጉም አለው ብዬ ስላሰብኩኝ በጣም ቫይራል ወጣል፣ ብዙ ሰው እየሰራበት ነው ያለውና በዚህ መልኩ ከከተፍኩ በኋላ እዚህ ውስጥ አደርገዋለሁና ሰርቼ ከጨረስኩ በኋላ ምን ተፈጠረ? እኔ አብዝቻለሁኝና በጣም ወፍሮ ነበር። ይሄ ኦልቬራ አለ አይደለ? ልክ እንደሱ ጀል ሆኖ በጣም ወፍሮ ነበርና ለመጠጣት ተቸግሬ እንደገና ቀንሼ በውሃ በርዤ ምናምን ነበር የጠጣሁት የነበረው። ያው እናንተም ስትሞክሩ እንዳትሳሳቱ። ያው ትንሽ እርግጠኛ ነኝ 5 ፍሬ ምናምን ይበቃል። በቃ እንደዚህ ነው 3 ሃይላንድ ነው ያደረኩበት ማለት ነው። ከዛ በኋላ ወደ ተላጃ ወደ ፍሪጅ እና ማስቀምጠው ከቢያንስ የተወሰነ ሰዓት ምናምን መቆየት አለበት ብለዋል ማለት ነውና እዚህ ላይ ልነግራችሁ የፈለኩት ምንድነው አታብዙ ስትጠቀሙ። አሁን ለምሳሌ 3 ሃይላንድ 33 ሚሊ ነው፣ እሱን 330 ሚሊ ነው እንጂ 330 ሚሊ ነው 3 ነው ያደረኩበትኝ። በጣም ወፍሮ በቃ ሂጀል ሆኖ ነበርና ስትከትፉ ትንሽ 4-5 ፍሬ በቂ ነው። ምክንያቱም ይሄ እዚህ ጋር ስቀዳው በጣም ወፍሮ ነበርና እንትን ራሱ ለብቻው ነው ውርድ ያለው። ይሄ ከተፍኩት ባሚያው ለብቻው ውርድ ያለና እንዴት ልጠጣው? ስለዚህ ሌላ ብርጭቆ ማምጣት ነበረብኝ። ሌላ ብርጭቆ አመጣሁበትና እዚህ ላይ እንደውም የተወሰነ ይሻላል። ከ5 ሰዓት በኋላ ነበር እንትን ያደረኩት ያወጣሁት የነበረው ጠጣ የሞከርኩት የነበረውና ትንሽ ይሻላል፣ ወፍሯል ግን ትንሽ ይሻል ነበር። እዚህ ላይ ቆርጭ ነው እንጂ እንደዚህ ጠጥቼ ሳስቀምጠው ማለት ነው በጣም እንደዚህ ተያይዞ ነበር ከእንትኔ ጋር ማለት ነውና ትንሽ ከባድ ነው የነበረው። ጣዕሙ በተረፈ ምንም ጣዕም የለውም፣ ራሱ ውሃ ነው፣ ምንም ልዩነት የለውም። ይሄ የመወፈር ነገር ነው እንጂ ምንም ልዩነት የለውምና ከዚህ ላይ ምን እያወራው ነበረ? ፊሊፒኗ ጓደኛዬ ባሚያ አትወድምና ለምንድን ነው ማትወጁ? ብዙዎች እኮ ይወዳሉ። እናንተ ሀገር ደግሞ ምኑንም ነው የምትበሉተኝ እንኳን ይሄን ስላት ህፃን ያለውኝ እናቴ ስትሰራ ላይክ እንደዚህ ምልግ ስለሚል ንፍጥ ምናምን ነበር የሚመስለኝና በቃ በልጅነት ጠላሁት ስቲል አልበላም ማለችኝና ይሄንን እየነገርኳችሁ የነበረውና እየጠጣሁት የነበረው ግን ለመጠጣት በጣም ተቸግሬ ነበር። ምክንያቱም ጠጥቼ ስጨርስ እንትኑ ሳስቀምጠው ይሄ በጣም ስለሚማልግ ተሎ እንትን አይልምና ከዛ በኋላ ምንድነው ያሰብኩት የነበረው በዛ መልኩ መጠጣት ምናምን ስላልቻልኩኝ ስትሮ መፈለግ ጀመረ ነበር። እዚህ ጋር ቪዲዮና አቁሜ ምናምን ምክንያቱም በሱ ካልሆነ እንዴ ዝም ብሎ አይጠጣምና ለቀጣይ ስትጠቀሙ እናንተ በጣም አታብዙ፣ ትንሽ አድርጉተኝ ለሙከራ ያህልና የስትሮ እዚህ ጋር እንጂ ሌላ ምንም አማራጭ አልነበረኝም። ምክንያቱም በጣም ነበር ትንሽ ያስቸግራል። በስትሮ ግን ቆንጆ ነው። ደግሞ በስትሮ ደግሞ ስጠጣ ደግሞ እቺ ታች ያለችው አንዷ ፍሬ እሷን አላወጣዋትም። እሷ እየሄደች ልጥፍ ትላለች። በቃ እንዴት ይልጠጠው ነው ያልኩ ነበር። እዚህ ጋር በቃ እየተወተፈች ነበር። በቃ እየሄደች ግብት ትልብኛለች፣ ስትሮውን ትደፍናለች። እንዴት ልጠጣ እና በስተመጨረሻ በግድ ነበር የጨረስኩትና አሪፍ ነው የኔ ውዶች፣ ሞክሩት። ጠዋትና ማታ ነው የተባለው። ይሄ የጠዋቱን ጨርሻለሁኝ። የማታውን መቼም አልቀርጽላችሁም። በድጋሚና አመሰግናለሁ። ቤቱን ሰብስክራይብ፣ ሼር፣ ላይክ አድርጉ።
በጣም አመሰግናለሁ ስለምትከታተሉኝ። ደግሞ አበረታቱኝ። ባይ